በአሜሪካ በሚገኙ የኢትዮጵያውያን የንግድ መናኸሪያዎች በታዋቂዎቹ የአበሻ ምግብ ቤቶችና በቤተክርስቲያን ደጃፎች ዛሬ የሚሰማው ወሬ ስለ ፖለቲካዊ ርዕዮተ ዓለም አይደለም። ዛሬ በአትላንታ፣ በዳላስ፣ በሲልቨር ስፕሪንግና በዋሽንግተን ዲሲ አውራ ጎዳናዎች ላይ የሚታየው ጭንቀት ስለ እያንዳንዱ የአበሻ ዲያስፖራ የኪስ ህልውናና በአገር ቤት ስለሚገኙ ምስኪን ቤተሰቦች ዕጣ ፈንታ ነው። ዶናልድ ትራምፕ ሁለተኛው የሥልጣን ዘመናቸውን በአዲስና እጅግ አስደንጋጭ የኢኮኖሚ ድንጋጌዎች እያጀቡት ባሉበት በዚህ ወቅትም እጃቸውን ወደ ስደተኛው ኪስ በመስደድ የታሪክ ትልቁን የኋላ ጦርነት በይፋ አውጀዋል። ይህ ዜና ለብዙዎች የሕይወትና የሞት ያህል የሚከብድ መርዶ ሆኖ ደርሷል። በዋሽንግተን የሥልጣን ኮሪደሮችና በአሜሪካ ግምጃ ቤት ምስጢራዊ ቢሮዎች ውስጥ ለሳምንታት ሲረቅ የቆየው የአሰቃቂ ኢኮኖሚ ሰነድ ዛሬ ከወረቀት ወደ ተግባር ለመሸጋገር የመጨረሻው ምዕራፍ ላይ ደርሷል። ይህ የታክስ ሕግ ዝም ብሎ የመጣ ሳይሆን በአሜሪካ የታሪክ ሂደት ውስጥ የስደተኛውን ላብና ጥረት እንደ አገር ሀብት ለመቀራመት የታለመ ስልታዊ ወጥመድ ነው። ብዙዎች ይህ ታክስ በማረቀቀ መቼስ ወደ ሥራ ይገባል የሚሉ ጥያቄዎችን እያነሱ ነው። እውነታው ግን ከምንገምተው በላይ የረቀቀና በከፍተኛ የፖለቲካ በቀል የታጀበ መሆኑ ነው። ይህ አዲሱ የኋላ ታክስ ወይም ሬሚታንስ ታክስ በዋናነት የተቀረጸው በትራምፕ አስተዳደር ሁለት ቁልፍ ሰዎች ነው። አንደኛው የፖሊሲ ዋና መሐንዲስና የስደት ጉዳዮች ጽንፈኛው አማካሪ ስቲቨን ሚለር ሲሆኑ ሁለተኛው ደግሞ የገንዘብ ሚኒስትሩ ስኮት ቤሰንት ናቸው። እነዚህ ሁለት ሰዎች የካፒታል ፍሰት ቁጥጥር መመሪያ በሚል ስም ያዘጋጁት ሰነድ ከአሜሪካ የሚወጣ ማንኛውም ሳንቲም ለሀገር ውስጥ ደህንነትና ለድንበር ግንባታ ግብር መክፈል አለበት የሚል ጽኑ አቋም አለው። ሕጉ በኮንግረስ ውስጥ ባሉ የሪፐብሊካን አባላት ዘ ቦርደር ሴኩሪቲ ፈንዲንግ አክት ኦፍ 2026 በሚል ስም ድጋፍ እንዲያገኝ ተደርጓል። ይህም ማለት ታክሱ በፕሬዚዳንቱ የሥራ አስፈጻሚ ትእዛዝ ወይም ኤክስኪዩቲቭ ኦርደር ብቻ ሳይሆን በሕግ አውጪው አካልም ጠንካራ መሠረት እንዲኖር ታቅዶ የተሠራ ነው። ታክሱ መቼ ወደ ሥራ ይገባል የሚለው ጥያቄ ዛሬ እያንዳንዱን ዲያስፖራ እንቅልፍ ነሶታል። እንደ ግምጃ ቤቱ የጊዜ ሰሌዳ ከሆነ የሕጉ ለስላሳ ተግባራ ወይም ሶፍት ላውንች ባሳለፍነው ሳምንት ማለትም ፌብሩዋሪ 17 ጀምሯል። በዚህ ወቅትም የኋላ ድርጅቶች መረጃዎች እንዲሰበስቡና የገንዘብ ዝውውር መጠኑን ለግምጃ ቤቱ ሪፖርት እንዲያደርጉ መመሪያ ሰጥቷቸዋል። ይሁን እንጂ ሙሉ በሙሉ ታክሱ መቁረጥ የሚጀምርበትና በግዳጅ ወደ ተግባር የሚገባበት ቀን እንደ አውሮፓውያን አቆጣጠር መጋቢት 1 ቀን 2026 እንዲሆን ተወስኗል። ይህ ማለት በአሜሪካ የሚኖሩ አበሾች ለቤተሰቦቻቸው የሚልኩትን ገንዘብ ያለ ቀረጥ ለመላክ የቀራቸው ጊዜ ከ8 ቀናት ያነሰ ነው ማለት ነው። ተግባራዊ እንዲደረግ የሚጠበቀው ብቸኛው ነገር የጠቅላይ ፍርድ ቤት ውሳኔ ነው። ፍርድ ቤቱ በትራምፕ የንግድ ታሪፎች ላይ የሚሰጠው ብይን ይህንን የኋላ ታክስ ሕጋዊነትም አብረው የሚወስን ይሆናል። ፕሬዚዳንቱ ብሔራዊ የአስቸኳይ ጊዜ አዋጅን በመጠቀም ይህንን ታክስ መጣላቸው ሕገ መንግስታዊ መሆኑ ከተረጋገጠ ከማርች 1 ጀምሮ ማንኛውም ወደ ኢትዮጵያ የሚላክ ኋላ በኤጀንቶች በኩል በቀጥታ ተቆርጦ ለአሜሪካ መንግስት ገቢ መሆን ይጀምራል። ይህንንም ለመተግበር የአሜሪካ ግምጃ ቤት ከዌስተርን ዩኒየን፣ ሞኒግራምና ዲጂታል የገንዘብ መተግበሪያዎች እንደ ሬሚትሊና ወርልድ ሬሚት ጋር የመረጃ ትስስርን ፈጥሯል። የዚህ ሕግ አሰቃቂነት የሚታየው በዝርዝር አፈጻጸሙ ላይ ነው። ታክሱ የሚጣለው በላኪው ሰው የመኖሪያ ፈቃድ ላይ ተመስርቶ ነው። ዜግነት ያላቸው ወይም ግሪን ካርድ ያላቸው ሰዎች 10 በመቶ ሲከፍሉ፣ ሰነድ የሌላቸው ወይም በሂደት ላይ ያሉ ስደተኞች ግን እስከ 20 በመቶ እንዲከፍሉ የሚያስገድድ አድሏዊ አሰራርም ዘርግቷል። ይህ ማለት አሜሪካ ውስጥ በሁለትና በሶስት ስራ ተቀጥሮ ሌሊቱን ሙሉ የሚደክመው ወገናችን ለወላጆቹ የሚልካት $1000 ላይ $200 በትራምፕ ባለሥልጣናት ይነጠቃል ማለት ነው። ይህም ብቻ አይደለም። ሕጉ የኋላ ድርጅቶች የመላኪያውን ሰው የማኅበራዊ ዋስትና ቁጥር ወይም የግብር መለያ ቁጥር በግዴታ እንዲመዘግቡ ያዛል። ይህ ደግሞ ሰነድ የሌላቸውን ወገኖቻችንን ወደ ኋላ ድርጅት ከሄድኩ እታሰር ይሆን በሚል ታላቅ የሥነ ልቦና ሽብር ውስጥ ከቷቸዋል። ለ10 ዓመታት አሜሪካ በዓለም ዙሪያ ለሚገኙ ስደተኞች ገንዘብ ወደ ሀገራቸው የሚልኩበትን በር በነፃነት ከፍታ ቆይታለች። ይሁን እንጂ ዛሬ ላይ የምንመለከተው እውነታ ግን የነፃ ገበያ መርህ ተቀብሮ የአምባገነናዊ የኢኮኖሚ ቁጥጥር የነገሰበት ሆኗል። የአሜሪካ ግምጃ ቤት በፕሬዚዳንት ትራምፕ ትዕዛዝ መሠረት ወደ አፍሪካና ወደ ሌሎች ሀገራት በሚላክ ማንኛውም የኋላ ገንዘብ ላይ ከ10 እስከ 15 በመቶ የሚደርስ ብሔራዊ የደህንነት ታክስ ለመጣል የመጨረሻውን ረቂቅ ሕግ አዘጋጅቶ ጨርሷል። ይህ ማለት አንዲት አሜሪካ ውስጥ ጥራ ግራ የምትሰራ ኢትዮጵያዊት እህታችን ለእናቷ መድኃኒት መግዣ የምትልከው $500 ላይ እስከ $75 የሚደርሰውን ገንዘብ ለትራምፕ መንግስት የመውጫ ቀረጥ እንድትከፍል ትገደዳለች ማለት ነው። ይህ የታክስ ጫና ለምን አሁን መጣ የሚለው ጥያቄ ሲመረመር ከጀርባ ያለው የትራምፕ ሜጋሎማኒያ ወይም የታላቅነት ደዌ ቁልጭ ብሎ ይታያል። ፕሬዚዳንቱ በሜክሲኮ ድንበር ላይ ለጀመሩት ግዙፍ የብረት ግንብ ግንባታና የአሜሪካ ጀግኖች አትክልት ስፍራ ለተሰኘው ሐውልት ማቆሚያ የሚሆን በቢሊዮን የሚቆጠር $1 ይፈልጋሉ። ይህንን ገንዘብ ደግሞ ከራሳቸው ዜጎች ከመጠየቅ ይልቅ በስደት የሚኖረውንና የድካሙን ፍሬ ወደ አገር ቤት የሚልከውን ስደተኛ ማህበረሰብ የገንዘብ ምንጭ አድርገው መርጠዋል።
የገንዘብ ሚኒስትሩ ስኮት ቤሰንት አሜሪካን ለቀው የሚወጡ ካፒታሎች ለአሜሪካ ጥቅም መዋል አለባቸው በማለት የሰጡት መግለጫ የሀበሻን ዲያስፖራ ድካምና ላብ እንደ ሀገር ሀብት መቁጠር እብሪት የታየበት ነው። በኢትዮጵያ በኩል ያለው ሁኔታ ግን እጅግ አሰቃቂ ሊሆን እንደሚችል ባለሙያዎች ያስጠነቅቃሉ። ኢትዮጵያ ዛሬም ድረስ ዋነኛ የውጭ ምንዛሬ ምንጯ ከአሜሪካና ከአውሮፓ የሚላከው ሐዋላ ነው። በየዓመቱ በአማካይ ከ4 እስከ 5 ቢሊዮን ዶላር የሚደርስ ገንዘብ በዲያስፖራ አማካኝነት ወደ ኢትዮጵያ ይፈሳል። ይህ ገንዘብ በኢትዮጵያ ለሚገኙ በሚሊዮኖች የሚቆጠሩ ቤተሰቦች የኪራይ፣ የትምህርት ቤት ክፍያና የዕለት ጉርስ መሸፈኛ ነው። ትራምፕ በዚህ ገንዘብ ላይ የ15 በመቶ ታክስ ሲጥሉ በቀጥታ በኢትዮጵያ ገበያ ላይ የዋጋ ግሽበትንና ረሃብን እየጋበዙ ነው። አንድ ዲያስፖራ የሚልከው ገንዘብ ሲቀንስ በሀገር ቤት ያለው ሸማች የመግዛት አቅሙ ይዳከማል። ይህ ደግሞ በኢትዮጵያ ኢኮኖሚ ላይ የማይመለስ ስብራትን ይፈጥራል። የዚህ አዲስ ሕግ ሌላው አስፈሪ ገጽታ ደግሞ የኋላ ድርጅቶች ማለትም እንደ ዌስተርን ዩኒየንና ሚኒግራም ያሉ የሚልከውን ሰው ሕጋዊ የመኖሪያ ፈቃድ እንዲጠይቁና መረጃውን ለኢሚግሬሽን ወይም አይሲኢ እንዲያጋሩ መገደዳቸው ነው። ይህ መመሪያ በአሜሪካ የሚኖሩና ሰነድ የሌላቸውን በሺዎች የሚቆጠሩ ኢትዮጵያውያንን ወደ ለየለት ሽብር ውስጥ ከቷቸዋል። ገንዘብ ለመላክ ወደ ባንክ መሄድ ማለት ራስን ለዲፖርቴሽን አሳልፎ የመስጠት ያህል እየተቆጠረ ነው። በዚህ ምክንያት በኢትዮጵያ ማህበረሰብ ውስጥ ታላቅ መረባበሽ ተፈጥሯል። ብዙዎች ቤተሰቦቻችንን በረሃብ ልንገድላቸው ነው ወይንስ ራሳችንን ለአደጋ አሳልፈን እንስጥ ከሚል መራራ ጥያቄን እያነሱ ነው። ትራምፕ ይህንን የኋላ ታክስ እንደ ዲፕሎማሲያዊ ዱላ እየተጠቀሙበት መሆኑ ይነገራል። እንደ ኢትዮጵያ ያሉ ሀገራት ስደተኞቻቸውን በአስቸኳይ እንዲቀበሉ ግፊት ለማድረግ ዜጎቻችሁን ካልወሰዳችሁ ወደ ሀገራችሁ የሚላከው ገንዘብ ላይ ታክሱን ወደ 35 በመቶ እናሳድገዋለን የሚል ምስጢራዊ ዛቻን ለኢትዮጵያ መንግስት መላኩ ይነገራል። ይህ የኢኮኖሚ ሽብርተኝነት ውጤቱ አሰቃቂ ነው። ፕሬዚዳንቱ የኢትዮጵያን ብሔራዊ ጥቅም ከስደተኞች ጉዳይ ጋር በማያያዝ የዲያስፖራውን ኪስ እንደ መደራደሪያ ካርድ እየተጠቀሙበት ይገኛሉ። የጥቁር ገበያውን ብላክ ማርኬት ለማጥፋት በሚል ሰበብ የአሜሪካ ግምጃ ቤት በዚህ ላይ ካሽ አፕ እንዲሁም በዲጂታል የገንዘብ ዝውውሮች ላይ እጅግ ረቂቅ የሆነ የሳይበር መቆጣጠሪያ ስርዓት መዘርጋቱ ሌላኛው ሰበር ዜና ነው። ይህ ማለት በጓደኛ አሊያም በዘመድ በኩል በድብቅ ይላክ የነበረው ገንዘብ ዛሬ በትራምፕ የሳይበር ወኪሎች አይን ውስጥ ወድቋል ማለት ነው። አሜሪካ በቴክኖሎጂ ምጥቀቷ ጠቅማ የስደተኛውን እያንዳንዱ ሳንቲም ለመቆጣጠር መነሳቷ አሜሪካዊውን የነጻነት መንፈስ የሚሄድ የታሪክ ጥቁር ነጥብ ነው። በቀጣይ ምን ይጠበቃል የሚለው ጥያቄ ዛሬ እያንዳንዱ ኢትዮጵያ ያሳስባል። ጠቅላይ ፍርድ ቤቱ የትራምፕን የታሪፍና የታክስ አገዛዝ ህገ መንግስታዊ አይደለም ማለቱ የሚታወስ ሲሆን ለጊዜውም ቢሆን ለአበሻው ትንፋሽን ሰጥቷል። ነገር ግን ውሳኔው በትራምፕ ውድቅ መደረጉ የሚታወስ ሲሆን አሜሪካም ወደ ለየለት የኢኮኖሚ አፓርታይድ ትገባለች ተብሎ ይጠበቃል። ስደተኛው ማህበረሰብ የታክስ ሰለባ ብቻ ሳይሆን ለሀገሪቱ ግንባታ እንደሚገብር ዘመናዊ ባሪያ ተቆጥሮ የሚታይበት ዘመን ይመጣል። በኢትዮጵያ በኩል የሚጠበቀው ተጽዕኖ ደግሞ የለየለት የኢኮኖሚ ድቀት ነው። የኢትዮጵያ ብሔራዊ ባንክ ከዲያስፖራ የሚገባ የውጭ ምንዛሬ በየካቲት ወር አጋማሽ ላይ በከፍተኛ ሁኔታ ማሽቆልቆሉን በስጋት እየተመለከተው ነው። ትራምፕ ይህንን ታክስ መጣል የጀመሩት አሜሪካንን ታላቅ ለማድረግ ቢሆንም በተግባር ግን እንደ ኢትዮጵያ ያሉ ታዳጊ ሀገራትን የገንዘብ ምንጭ እያደረጉ ነው። በኢትዮጵያ የሚገኙ ባንኮችም ይህ አዲስ ታክስ ህግ በህጋዊ ሐዋላ ላይ የሚያመጣው ጫና ተስፋ አስቆራጭ እንደሆነ ይገልጻሉ። ዲያስፖራው ከታክሱ ለማምለጥ ሲል ወደ ጥቁር ገበያ የሚያደርገው ሽሽትም የኢትዮጵያን የገንዘብ ዋጋ ይበልጥ በማዳከም የኑሮ ውድነቱን ጣሪያ እንዲነካ ያደርገዋል። ይህ የታክስ ዛቻ በአሜሪካ በሚኖሩ ኢትዮጵያውያን ላይ የሚፈጥረው ሌላው ስጋት ደግሞ የመረጃ አፈጻጸም ነው። የትራምፕ አስተዳደር በባንኮች በኩል የሚደረገውን እያንዳንዱን ዝውውር ለመቆጣጠር አዲስ የሰው ሰራሽ አስተውሎት መከታተያ ስርዓትን ዘርግቷል። ይህ ስርዓት በጓደኛ ወይም በዘመድ ስም የሚላኩ ገንዘቦችን ጠልፎ የመለየትና ታክስ ያልተከፈለበት ዝውውር በሚል የመቀጮና የስር እርምጃ የመውሰድ ስልጣን ለግምጃ ቤት ወኪሎች ሰጥቷል። ትራምፕ በገዛ ዜጎቻቸውና በስደተኞች መካከል የገነቡት ይህ የጥርጣሬ ግንብ አሜሪካንን ወደ ለየለት የፖሊስ መንግስትነት የቀየራት መሆኑ የታሪክ መራራ እውነት ነው። በቀጣይ ጥቂት ቀናት ውስጥ የሚጠበቀው ታላቅ ፍጥጫ የአሜሪካንን የፍትህ ስርዓት ከሚፈትን ይሆናል። ትራምፕ የስደተኛውን ኪስ የመዝረፍ ህጋዊ ፍቃድን ያገኙ ይሆን የሚለው ጥያቄ አነጋጋሪ ሆኗል። በአሜሪካ የምትኖሩ ኢትዮጵያውያንም ይህን ወሳኝ ሰዓት በአግባቡ ሊጠቀሙበት ይገባል። ማርች 1 ቀን ከመድረሱ በፊት የምትልኩት ማንኛውም ኋላ ቤተሰቦቻችሁን ከሚመጣው የኢኮኖሚ አውሎ ነፋስ የመታደግ ያህል ይቆጠራል። ትራምፕ የኋላውን በር ሊዘጉት ይችላሉ። በአሜሪካ ያሉ የውጭ ዜጎችም ይህንን የታሪክ ማዕበል በንቃት መከታተል እንዳለባቸው እየተነገረ ነው። ትራምፕ በኢራንና በሩሲያ ላይ የሚከተሉት ማክሲመም ፕሬዠር ፖሊሲ ዛሬ የሁሉንም ቤት እያንኳኳ ነው። ሩሲያና ኢራን በወታደራዊ ግንባታ አሜሪካንን ሲገዳደሩ፣ አሜሪካ ደግሞ በገዛ ዜጎቿና ስደተኞቿ ላይ የኢኮኖሚ ጦርነትን አውጃለች። በሚኒያፖሊስና በአትላንታ የተጀመረው ህዝባዊ እምቢተኝነት ወደፊትም ሊቀጥል እንደሚችል የተነገረ ሲሆን በአሜሪካ ያሉ ውጭ ዜጎችም በአንድነት መቆም የሚጠበቅባቸው ወሳኝ ሰዓት ላይ እንደደረሱ በስፋት ይነገራል። ታሪክ ዛሬ በደጃፋችን ላይ በደምና በላብ እየተጻፈ ነው።
ትራምፕ ያበሻን የገንዘብ ቧንቧ ለመዝጋት ወስኗል። የትራምፕ የብረት ክንድ በአንድ በኩል በኢራንና በሩሲያ ላይ ሲያነጣጥር፣ በሌላ በኩል ደግሞ በሀገር ውስጥ ባለው ምስኪን ስደተኛ ላይ ያርፏል። በአሜሪካ የሚኖሩ ኢትዮጵያውያንም የዚህ ታላቅ ቁማር ሰለባ ላለመሆን ከፍተኛ ጥንቃቄና አንድነት ያስፈልጋቸዋል። ትግሉ የኪስ ብቻ ሳይሆን የክብርና የሰብአዊነት ትግልም ነው። የአሜሪካ ፖለቲካ አዲስና ጨካኝ ፊትን ይዞ ብቅ እያለ ነው። ለዛሬ በዚሁ ያበቃን። ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰብ መሆን አይርሱም። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።